እንደ ጎርጎሮሳውያኑ 1985 ስለመጀመሩ የሚነገርለት የስፖርታዊ ውድድር በዓለም አቀፍ ደረጃ ተጠባቂ ነው። ዘንድሮም እንቁ አዲስ አበባ ለመጀመሪያ ጊዜ ማዘጋጀት እድልን አግኝታለች። በዚህ ታሪካዊ መድረክም ከአፍሪካ፣ ከአውሮፓ፣ ኢሲያና ሰሜን አሜሪካ ከ70 በላይ አትሌቶች በሰላማዊ የስፖርት ሜዳ ፍልሚያን አድርገዋል። አሜሪካዊቷ ጋቢ ቶማስና የኬንያዋ ቦሸማኔ ፈርዲናንድ ኦማንያላ በአፍሪካውያን መናገሻ አዲስ አበባ ላይ በዚህ መድረክ ታድመዋል። እጅግ ደማቅና ውብ የነበረውን ውድድር ያስጀመሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይህ መድረክ አንድን ስፖርታዊ ውድድር የመክፈት የጠበበ ትርጉም ብቻ አይኖረውም ብሏል። ይህ ስፖርታዊ ፍልሚያ ሜዳ የሚናገረው የእህትማማችነትና ወንድማማችነት መልክን በአብሮነት የመካፈል ትልቅ ድግስ ነው። ዛሬ እዚህ ስፍራ ላይ የተሰባሰብነው ዓለም አቀፋዊ የስፖርት ውድድርን ለማካሄድና በይፋ እሱንም ለመክፈት ብቻ አይደለም። ከዛ ባለፈ ስፖርት ሊያመጣ የሚችለውን የእህትማማችነት የወንድማማችነት አዎንታዊ ገጽታን ለማክበር ጭምር ነው። በድጋሚ እንኳን የሰው ልጅ መገኛ ምድረ ቀደምት ኢትዮጵያ የአፍሪካ መዲና የዓለም አቀፍ የዲፕሎማሲ ማዕከል ወደ ሆነችው ከተማችን አዲስ አበባ እንኳን ደህና መጣችሁ እላችኋለሁ። ውድድሩ በወቅታዊ ብቃትና ትጋት በሚገኝ ውጤት ብቻ የመጨረሻ ግቡ አይለካም ባይ ናቸው ከንቲባዋ። መድረኩ የአንድነትና የመግባባት እንዲሁም የወዳጅነት ውብ ገጽ ሆኖም የፈካም ነው። መሰል መድረኮች ድንበር በሚዘል ስፖርታዊ ቋንቋ ከዓለም ማህበረሰብ ጋር የመጋመጃ ስፍራም እንደሆነም ጠቅሰዋል። ይህንን ዓለም አቀፍ ስፖርታዊ ውድድር በማዘጋጀታችንም ታላቅ ክብር ይሰማናል። ምክንያቱም ስፖርት ሰዎችን ያቀራርባል፣ ድንበር ዘለል ቋንቋ አለው፣ ወዳጅነትን ያልቃል፣ የላቀ ብቃት ስነ ምግባርና መከባበር በመላው ዓለም እንዲነግስ ያግባባል። የዛሬው ውድድር ዓላማም በውጤት ለማሸነፍ ብቻ አይደለም፣ በመግባባትና ለጋራ ዓላማ አብሮ ለመቆም ጭምር ነው። ውድድሩ የተለያዩ ሀገር ዜጎችን በአንድነት መንፈስ እዚህ በመዲናችን አዲስ አበባ አሰባስቧል። ይህ መሆኑም አንድ ጠቃሚ እውነት ያስተምረናል። ከእርስ በርሳችን አልፎ ከዓለም ሕዝቦች ጋር የሚያስተሳስረን ጉዳይ ከሚያለያየን እንደሚበልጥም ያሳየናል። የአዲስ አበባ ፍካት ስሟን እንድትመጥን አድርጓታል። በአዲስ አበባ የተሰሩት የልማት ስራዎች አዲስን እንደ አዲስ አስፈርሶ ሲገነባት ደረጃዋን መጥና ለነዋሪዎቿ ምቹ ሆናለች። እንደ ከንቲባ አዳነች አቤቤም እነዚህ የትጋትና የልፋት ውጤቶች የአፍሪካውያን መዲና እንዲሁም ዓለም አቀፍ የዲፕሎማሲ ማዕከል የሆነችው አዲስ አበባን የዓለም አይን ውስጥ መግባትን መስካሪ ናቸው። ይህ በታሪካችን ለመጀመሪያ ጊዜ የሚካሄደው ዓለም አቀፍ ውድድር በመዲናችን አዲስ አበባ በሀገራችን ኢትዮጵያ መካሄዱ አዲስ አበባን ለዜጎቿ በተለይም ለነዋሪዎቿ ምቹና ሳቢ ከማድረግ ባለፈ የዓለም የስበት ማዕከል እየሆን መምጣታችንን ይመሰክራል። ኢትዮጵያ ለስፖርት ሁል ጊዜም ታላቅ አክብሮት አላት፣ ታላቅ አስተዋጽኦም አድርጋለች። በተለይ ለዓለም አትሌቲክስ ያደረገችው አስተዋጽኦ በእውነቱ ትልቅ ነው። በአዲስ አበባ ላይ ውድድር ሲካሄድ በስፖርት ዓለም ወደ ታላቅ ስኬት ለመሄድ እንዲሁም በዚህ ዘርፍ የላቀ ውጤት ለማስመዝገብ የሚጥሩ ወጣቶቻችንን ያነቃቃል። ትልቅ ስንቅ ሰንቀው ተግተው እንዲሰሩ ያበረታታል። ለተወዳዳሪዎችና ለሌሎች የውድድሩ ታዳሚዎች በቀጣይ ቀናት በሚኖራቸው ቆይታ በአዲስ አበባ በሚያደርጉት እንቅስቃሴ ዋና ከተማዋንና ኢትዮጵያን የበለጠ እንዲረዱ የሚያደርጉ አያሌ ውብ የጉብኝት ስፍራዎች እንደሚጠብቋቸውም መልእክት አስተላልፈዋል። ከንቲባ አዳነች ቀሪ ጊዜያቸው የደስታ ይሆን ዘንድም የመልካም ምኞታቸውን አክለውበታል። ውድ እንግዶቻችን በአዲስ አበባ የሚኖራችሁ ቆይታ ከስፖርታዊ ውድድር ባሻገር በርካታ ቦታዎችን በመጎብኘት ስለ ኢትዮጵያ በደንብ እንደምትረዱ እንደምትገነዘቡ ተስፋ አደርጋለሁ። በድጋሚ በራሴና በከተማችን አስተዳደር ስም በሕዝባችንም ስም እንኳን ደህና መጣችሁ እላለሁ።